ሰላም ጤና ይስጥልን ውድ የባቲ ቲዩብ ቤተሰቦች እንደምን አላችሁ? ይህ ለእናንተ አስተማሪ ትኩስ የተለያዩ የጤና እንዲሁም ልዩ መረጃዎችን ወደ እናንተ የሚያቀርበው ባቲ ቲዩብ ነው። ባቲ ቲዩብ ቻናላችንን ሰብስክራይብ በማድረግ የተለያዩ ትኩስና አዳዲስ መረጃዎችን እንዲደርሱት ማድረግ ይችላሉ። የደወል ምልክቷን መጫን አይርሱ። ለዛሬ ያመጣውላችሁ የጤና መረጃ ስለ በቆሎ ነው። በቆሎ በጣም ብዙ የጤና ጥቅሞች አሉት። በዚህ ጊዜም ወቅቱ እንደሆነ ይታወቃል። በመሆኑም ስለሱ አጠር ያለች መረጃ ይዤላችሁ ቀርቤያለሁ። እስከ ፕሮግራሜ ፍጻሜ በድጋሚ አብራችሁን እንድትቆዩ ጋብዛለሁ። ከ10,000 ዓመታት በፊት ከደቡብ ሜክሲኮ ለዓለም የተበረከተው በቆሎ ሀገራችንን ጨምሮ በመላው ዓለም ተወዳጅነትን ያተረፈ የምግብ አይነት ነው። በቆሎ በእኛ ሀገር እሸቱ ተቀቅሎ እንዲሁም ተጠብሶ ወይንም ደግሞ ተፈልፍሎ ተቆልቶ ይበላል። ፍሬው ሲደርቅ ደግሞ ተጨምቆ ዘይት ከመሆን አልፎ ዱቄቱ ለዳቦ፣ ለገንፎና ለሌሎች የምግብ አይነቶች መሳሪያነት ይውላል። ለመሆኑ ከጤናችን አንጻር በቆሎ በሳይንስ የተረጋገጡ ምን ጠቀሜታዎች አሉት የሚለውን ነው ዛሬ የምናየው። አብራችሁን ቆዩ። በመጀመሪያ ደረጃ ልናይ የምንችለው የኪንታሮት በሽታን ይከላከላል። የኪንታሮት በሽታን ይከላከላል ስንል ከፍተኛ የፋይበር ይዘት ስላለው የሆድ ድርቀትን በማስወገድ የኪንታሮት በሽታን ይከላከልልናል ማለት ነው። ሁለተኛ እድገትን ያፋጥናል። የቫይታሚን ቢ ንጥረ ነገሮች የሆኑትን ቲያሚንና ኒሳሲን ስላለው አጠቃላይ የሰውነት እድገትን ያበረታታል። በሶስተኛ ደረጃ የምናየው ክብደትን ለመጨመር ይረዳናል። ክብደቱ ከሚጠበቀው ኪሎ በታች ነው? እንግዲያውስ ከፍተኛ የካሎሪ መጠን ያለውን በቆሎ ቢያዘወትሩ በፍጥነት ክብደት ለመጨመር ይረዳውታል። አራተኛ ጥቅሙ ጠቃሚ ማዕድናትን እናገኛለን ከበቆሎ። ማግኔዥየም፣ ብረት፣ ዚንክ፣ ፖታሲየም እና ኮፐርን የመሳሰሉ ለሰውነታችን እጅግ ጠቃሚ ማዕድናትን ይዟል። በተለይ ሰሊነም የተሰኘውን ማዕድን በብዙ ምግቦች ውስጥ አይገኝም። አምስተኛ የልብ ጤናን ይጠብቃል። የኮሌስትሮል ወይም ደግሞ የደም ቅባት መጠንን በመቀነስ ልብን ከተለያዩ በሽታዎች ይጠብቅልናል ማለት ነው። ስድስተኛ የደም ማነስ በሽታን ይከላከልልናል። በውስጡ የያዘው ብረት፣ ቫይታሚን ቢ12 እና ፎሊክ አሲድ በሰውነታችን ውስጥ የቀይ ደም ህዋስ ምርት እንዲጨምር በማድረግ የደም ማነስ በሽታን ይከላከልልናል። ሰባተኛ ለነፍሰ ጡሮች እጅግ ጠቃሚ ነው። በፎሊክ አሲድ፣ ዚያቲክስ፣ አንቲን እና አሲድ የበለጸገ ስለሆነ ከወሊድ ጋር ተያይዞ የሚከሰቱ ችግሮችን በማስወገድ ለእናቲቱም ሆነ ለህፃኑ እጅግ ጠቃሚ ነው። ስምንተኛ ለአይንና የቆዳ ጤንነት ይጠቅማል። የያዘው ቤታ ካሎሪን የቫይታሚን ኤ ንጥረ ነገር በመሆኑ የአይን እይታን ይጠብቃል። እንዲሁም የያዘው ቫይታሚን ሲ እና ሊኮፒን ለቆዳ ጤንነት እጅግ ጠቃሚ እንደሆነም ይነገርለታል። በዘጠነኛ ደረጃ የተቀመጠው የደም ስኳርና የደም ቅባት መጠንን ይቀንሳል። ሁለተኛው የስኳር ህመም ጥራጥሬዎችን የመሳሰሉ ጤናማ ምግቦችን በመመገብ መከላከል ይቻላል። ለዚህም በቆሎ አንዱ ነው። አስረኛ ለውበት መጠበቂያነት ያገለግላል። ከበቆሎ በዘመናዊ መንገድ ለቆዳ ልስላሴና መሰነጣጠቅ መፍትሄ የሆኑ የቆዳ ውበት መጠበቂያዎች ተሰርተው ገበያ ላይ ይገኛሉ። 11ኛ ወይም የመጨረሻ ጥቅሙ የያዘው ኮምፕሌክስ ካርቦሃይድሬት ቀስ ብሎ የሚፈጭ በመሆኑ ለረጅም ሰዓታት ኃይል እንዲያገኙ ያስችሎታል። በተለይ አትሌት ወይም ጂም የሚያዘወትሩ ከሆነ በቆሎ በየዕለቱ ከገበታው ባይጠፋ ይመከራል። እናም ክቡራን አድማጮቼ ምን ይጠብቃሉ? ወቅቱን ጠብቆ የመጣውን የበቆሎ ቅቅልና ጥብስ በመብላት ከላይ የጠቀስኩላችሁን የጤና በረከቶች ማግኘት ይችላሉ። ክቡራን አድማጮቻችን ለዛሬ ያመጣውላችሁ አጭር የጤና መረጃ ይህንን ይመስል ነበር። እንግዲህ በቆሎ ዘርፈ ብዙ ጥቅም እንዳለው ተረድተናል። ስለዚህም ወቅቱ በመሆኑ በዚሁ ጊዜው ልንጠቀምበት ይገባል፣ ወይም ደግሞ ከበቆሎ ልናገኝ የምንችለውን ጥቅም ማግኘት እንችላለን ልላችሁ እወዳለሁ። እንዳቀርብላችሁ የምትፈልጉት ፕሮግራም ካለ ወይም ደግሞ የጤና መረጃ ካለ ኮሜንት ላይ ይጻፉልኝ። ስለተከታተላችሁ እናመሰግናለን። በሌላ ተመሳሳይ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላም።